ዛሬ ለዶሮዎች ስትረስ ሚክስ ልሰጣቸው ነው ማለት ነው። ይሄ እንደምታዩት እንግዲህ ስትረስ ሚክስ ይባላል። ለዶሮቹ የሚሰጥ አይ ቲንክ ቫይታሚን መሰለኝ። ይሄ አንዱ ካርቶን 8 ነው የሚይዘው ይሄ ማለት ነው። እና ይሄንን ልሰጣቸው ነው። እስካሁንም ድረስ እየሰጧቸው ነበር ከመጡ ጀምሮ ከአንድ ወራቸው ጀምሮ ማለት ነው። ያው እንግዲህ አሁን ከ2 ሳምንት ከምናምን በኋላ 3 ወራቸው ይሞላል ማለት ነው። ዶሮቹ በጣም እያደጉ ነው እና ይሄ ነገር በቀጣይነት ይሰጣል ማለት ነው። እንደምትመለከቱት ስትረስ ሚክስ ይባላል። አንዱ 100 ግራም ነው እና እዚህ ጋርም እንደሚለው 100 ግራሙ በ200 ሊትር ውሃ ነው የሚበጠበጠው ማለት ነው። ስለዚህ ይሄንን እሰጣቸዋለሁ። እዚህ እንግዲህ ውሃ ማዘጋጅቻለሁ 200 ሊትር። በተጨማሪ መቃውን አጸዳድቻለሁ፣ አጥቤያለሁ። አሁን በጥብጭ መስጠት ብቻ ነው ማለት ነው የሚጠበቅብኝ። አበጣበጡ ምናምን ያው ቀጥታ ማድረግና ማገናኘት ነው ከውሃው ጋራ ማለት ነው፣ ከ200 ሊትር ከተዘጋጀው ውሃ ጋራ እና ይሄ ውሃ እናንተ አሁን መስጠት ከፈለጋችሁ ማለት ነው ይሄ ቫይታሚን ከተበጠበጠ በኋላ የሚያገለግለው ለ24 ሰዓት ብቻ ነው። ከዛ በኋላ ለዶሮቹ መሰጠት የለበትም ማለት ነው። ከ24 ሰዓት ካለፈ ያው መድፋት ነው እና አዲስ መበጥበጥ ነው ማለት ነው። ነገር ግን ይሄንን እንኳን 24 ሰዓት 10 ሰዓት ራሱ አያቆዩትም። አሁን ይጨርሱታል በጣም ብዙ ስለሆኑ ማለት ነው። ለማንኛውም እንደምትመለከቱት እቃዎች ናቸው። ውሃውም ይሄ ነው። ስለዚህ አሁን ቀጥታ መበጥበጥ ነው ማለት ነው የሚኖርብኝ። ምንድነው የሚሰጡ የሚለውን ነገር ለማብራራት ያክል በትንሹ ያው ቫይታሚን ስለሚያስፈልጋቸው ነው ማለት ነው ለዶሮዎቹ እና በውስጡ በጣም የተቀመመና ብዙ ነገሮችን የያዘ ብዙ ንጥረ ነገሮችን የያዘ ስለሆነ ለዛ አላማ ነው ማለት ነው የሚውለው። ከዛ በተጨማሪ ከስሙም እንደምትረዱት ስትረስ ሚክስ ይላል። ዶሮዎቹ በተለያየ አማካኝነት ለምሳሌ በድምጽ የተለያዩ ድምጾች ከውጭ የሚመጡ ድምጾች ምናምን ካሉ ሊረበሹ ይችላሉ ምናምን፣ እንዲሁም ውስጥ ላይ እርስ በራሳቸው ውስጣቸው ሊረበሽ ስለሚችል ያንን ፊክስ የሚያደርግ ቫይታሚን ነው። እዚህ ጋር እንቀዳለን። አያችሁ ሌትስ ዱ ሶ እኔ መጀመሪያ እንደዚህ ላድርገው ነው። እኔ በነገራችን ላይ እንደዚህ ራሱ ማድረግ አልነበረብኝም። እናንተ ስትበጠብጡ የምትበጠብጡ ሰዎች ካላችሁ መጀመሪያ በአነስተኛ እቃ በደንብ ታገናኙና ከዛ በኋላ ውሃው ላይ ማድረግ ነው ማለት ነው። እንግዲህ እንደዚህ አድርጌ እስከሚገናኝ ድረስ አንዳንድ ነገር እናወራ አይደለም። ለምንድን ነው እኔ በየቀኑ ቪዲዮ የማልሰራው? በየቀኑ ቪዲዮ የማልሰራበት እኔ በየቀኑ አይደለም በቀን 3-4 ቪዲዮ ብሰራ ደስ ይለኝ ነበር። ነገር ግን አይዲያ አጣው ማለት አሁን የምሰራው እዚህ ቦታ ነው። ውሎዬም አዳሬም የተገደበው እዚህ ቦታ ላይ ነው ማለት ነው። ከዚህ በር ውስጥና ሰራው በቃ ሁሌም አንድ አይነት ስራ ስለምሰራ ተደጋጋሚ ውሎ ስለምውል አዳዲስ ነገር መስራት ትንሽ ከበድ ስለሚል ነው ማለት ነው። እንደዚህ አዳዲስ ነገር ነው ሳገኝ አልፎ አልፎ ምሰራላችሁ ማለት ነውና ወደፊት በቀን 2 ቪዲዮ ለመስራት ያሰብኩ እንኳን አንድ ማለት ነውና አሁን እስከሚል ድረስ ነው። በነገራችን ላይ ማለት ነው ሁለት ባለሙያ ሁለት አይነት ነገር ነው የነገረኝ ስለዚህ ስትረስ ሚክስ አበጣበጥና እዚህ ጋር ራሱ ማለት ነው በ200 ሊትር ይሄው እዚህ ጋር ይታያችሁ አይታያችሁ እኔ እንግዲህ የማውቀው ነገር የለም እዚህ ጋር ማለት ነው ምን ይላል መሰላችሁ 100 ግራም በ200 ሊትር ይበጠበጣል። ከዛም በኋላ ከ3 እስከ 5 ቀን በተከታታይ ትሰጣላችሁ ምናምን ይላል ማለት ነውና 100 ሊትር ነው ይሄ 100 ግራም ነው ይሄ። ስለዚህ በ200 ሊትር እንደበጠበጥኩት እንደዛ ነው ማለት ነው የሚበጠበጥ። ነገር ግን ሌላ ሰው ደግሞ ምን አለኝ ይሄ በ100 ግራም በ100 ሊትር ነው የሚበጠበጥ ምናምን ብሎኝ እንደውም እንደዛ ሰጥቼ ነበር ባለፈው። ነገር ግን እኔ አይዶ ነው ልክ ይሁን አይሁን አላወኩም። ነገር ግን አሁን ለእናንተም ለማሳየት እዚህ ጋርም እንደዛ ስለሚል በዛ መሰረት ነው አበጣበጡን ያሳያችሁ። ከዛ በተጨማሪ የገዛው ሰውዬ በ200 ሊትር ነው በጥብጠው ያለኝ ማለት ነው ይሄን እና እንደዛ ነው የበጠበጥኩት ማለት ነው። የሚሰጥ በተከታታይ ለ4 ቀን ነው። በተከታታይ ለ4 ቀን ከሰጣችሁ በኋላ ቢያንስ ለ10 ቀን ምናምን ደግሞ በተከታታይ ውሃ ሰጣለሁኝ ማለት ነውና ውሃ ከሰጠው በኋላ ደግሞ እንደገና ለ4 ቀን እያደረኩኝ ምናምን ለብዙ ቀን ይይዛል ማለት ነው። ስለዚህ
ከ10 ቀን በየ10 ቀኑ ነው ማለት ነው የምንሰጣችሁ። ለማንኛውም አሁን ከለሩ ማያችሁት አይደል? በጣም እንትን ብሏል በደንብ ሲቀላቀል ማለት ነው። እቀዳና አሁን ለዶሮቹ እሰጣቸዋለሁ ማለት ነው። ቀድቼ ጨርሻለሁ ማለት ነው። ስለዚህ የተረፋለ ማለት ነው። ይሄኛው እንግዲህ ግማሽ አካባቢ የሚሆን ተርፎኛል። ይሄንን ከሰዓት ነው የማስገባላችሁ። አሁን ይሄንን እንግዲህ ለዶሮቹ እሰጣቸዋለሁ ማለት ነው። በጣም ጠምቶናል እያሉ ነው። አጡ በረኸ ሁሉንም መጠጫ አስገብቼ እስከምጨርስ ጋይስ መጀመሪያ ያስገቡትን መጠጫ ጨርሰውታል። ለምሳሌ ይሄንን ተመልከቱ አይደል? ይሄ ሙሉ ነው። መጀመሪያ ያስገቡትን ምናምን ላሳያችሁ። ታያችሁ? ይሄ ግማሽ አድርገው። ስለዚህ ይሄ የሚያሳየው ውሃ በጣም እንደጠማቸው ነው። ለማንኛውም አሁንም ከ2 ሰዓት ምናምን በኋላ ድጋሚ ማስገባላችሁ ይሆናል ማለት ነው። ሰራያን ጨርሻለሁ ማለት ነው። አሁን እንግዲህ ስትረስ ሚክሴን አስገብቼ ምናምን ያው እንዳያችሁትም ቶሎ ስለሚጨርሱት ስለዚህ ድጋሚ ከ2 ሰዓት ምናምን በኋላ አስገባላችኋለሁ ማለት ነው።